ትላንትና የተፈጠረው ነገር ሁላችሁም ታውቃላችሁ ከጆን ዳንኤል ጋር ማለት ነው። እና ዛሬ ያው በስምምነት ፈተነዋል። ተሰንደ ጸጉሯን ፏ ብላ ቂን ሚንቂን እያለች ውስጣሪ ይመችሽ እድሜ ልክሽን ሁሉ ደስተኛው የኔ እናት ምንም ውስጥ አያስገባሽ ጃኒ የኔ እናት ምን ነው ዳኒዬ በስቶሪሽ ላይ ይቻለውኝ አትፍረድ ነው ይፈረድብሃል ነው የሆነ ነገር ብቻ ቃል ጽፈሻል ኃይለ ቃል ጽፈሻል ማሬ ለምን ሲባል እኛ ያለን እህቶችሽ ማለት እኛ የት ሄደን ነው ይሄ እኮ 100,000 ሰው ተሰብስቦ ይሄ ሁሉ ህዝብ የተከታተለው በቀላል አርገሽ ጊዜ ይፈተዋል ከመቼ ጀምሮ ነው ጊዜ መፍታት የጀመረው ጊዜ እኮ አይፈታም ህዝብ ነው የሚፈታው ማሬ እኛ ነን የጀመርነው እኛ ነን የምንጨርሰው አይሆንም አሻፈረኝ ካልሽ ተተናል ሰው መሀል አንገባም ምን አገባን አንገባም ወይኔ ግን ደምበኛ ለቅላቂውኛል አንገባም ቆዩ ተረጋጉ አንቸኩል ከሁለቱም ሳይድ እንስማ እያልኳችሁ ከሁለቱም ሳይድ ታርቀናል ፈተነዋል አሉ መድኃኒዓለም ይፍታችሁ አዳሜ አንዱን ወግነሽ አንዱን ደግፈሽ እየጌት ታርቀናል ወይ ተመስገን ሁለቱም ታርቀናል አሉ በቃ ይሄው ነው እንግዲህ እኔ ምንም ማድረግ አልችልም ሰምታችኋል ታርቀዋል ወይ ምንም ነገር ክፉ ካፌ ሳይወጣ ተመስገን የኔ አባት አንዳንዴ እኮ ተሰውረኛለህ ይሄኔ ለጃንያ ግዢ ጆን ዳንኤልን በስማ እኔ ደግሞ እኮ አልጀምር እንደ ክረምት ዝናበኝኝኝኝኝ ብዬበት ቢሆን ወይ ለጆን ዳንኤል ግዢ ጃኒን እኝኝኝኝ ብዬባት ቢሆን የታባቴ ነበር የምገባው አስቡት እስቲ አሁን ታርቀናል ሲሉ አቤት ውርደት ከባድ ቅሌት ከባድ ቅሌት ነበረ ግን አልሆነም የኔ መድኃኒዓለም የት ሄዶ አልሆነም አልተፈጠረም አዎ አዳሜ አሳዘናችሁኝ እኔ እኮ አዋቂ እኮ ነኝ እኔ እኮ ይታየኛል አንገባ ናዩ አይዲ እሺ ውዶቼ እኔ ብቻ መልእክት ነው ማስተላለፍላችሁ እሺ ላታዩ ትችላላችሁ ቢዚ ናችሁ እኔ ስራ የለኝም አይደል ቁጭ ብዬ እኮ ነው የምውለው ምን ስራ አለኝ ውዶቼ እናንተን ኩክ ታረጋላችሁ ስንት ነገር አለባችሁ የማን ስቶሪ ነው ያላችሁኝ ቲክቶክ ወይ አዶናይ በለፍስ ድረስልኝ ቲክቶክ ላይ አዶናይ የኔ ጌታ የኔ አንበሳ የኔ መከታ አዶናይ የኔ ጌታ አዶናይ ስሙኝ አዶናይ አይናገርም አይናገርም ጌታን ግን ብዙ መንገር የፈለገው ነገር አለ አትናገር ለዚህ ማህበረሰብ አዶናይ ለዚህ ማህበረሰብ አትናገር እንዳትናገር ለዚህ ማህበረሰብ ግን ብዙ ውስጥ ያለ ነገር አለ ንገረን እኔማ በደንብ አድርጌ አብራራላለሁ አላለም ለምንድን ነው ያላለው የሱ ፍቅር ይቀጥላል አይቀጥልም ባለቤቱ ነው የሚያውቀው ልቡን ነው መስማት የሚፈልገው አዶናይ ራስሽን ስሚ ነው የሚልሽ ሲመክርሽ ራሱ ሰውን ስማ አይደለም የሚለው የፈለገ ነገር ይቧቻር የፈለገ ነገር ይጨፍሩ የፈለገ ነገር ይደረግ ሆነም ቀረ እሱ እያጣጣመ ነው ላይፉ የናዮ ማን ነበር በእናታችሁ በፌክ አካውንቴ ነው ማየው በዋናውማ እዚህ ነው ያለው ኦኬ ናዮ ቆይ ምንድነው የሚለው መዝሙሩ እኔ ፈታላችኋለሁ እናንተ ላታውቁ ትችላላችሁ አረ ሊፍቹን ቆይ ውዶቼ ቆይ ውዶቼ አሁን በዚህ ኃይለኛ ሀሜት ላይ መስቀል ሼታል ትለኛለህ ማለት እኔና የሌሎቹን አሉባልታ መፍታት ሲያቅታችሁ ከኔ መስቀል መጣችሁ አሁን ከሰማይ ነው ልታጣሉ ስንቴ ተናገርኩኝ አቤል ይዞልኝ ይመጣል እናንተ ሾካኮች ቆይ ናዮዬ ቆይ እኔ እናት አዲስ እየተማርኩ ያለው ነገር ይላል ላትሰሙ ትችላላችሁ እኔ በዚህ ቆይ እግዚአብሔር አምኖ መኖርን ነው ሁሉ ነገር ለእግዚአብሔር ሰጥቶ መኖርን ነው እኔ እናት እውነት ብለሻል ለኛማ ብትሰጪን አብኩተን ደልዘን ፈይተን ድጋሚ ሶስተኛ ዙር እናቦካለን ወይ እሺ ፈለገ ይሁን ግን እኮ ፈለጋሉ ባልታሪያ ተሻለኝ ወገን አበባ ላክ
አበባ ላቆይ ይኸው እናንተማ ጽፋችኋል። ባላየም ባልፈው ባላየም ነገሮችን ባልፋቸው እኮ አይተሻል። ምን አባሽ ብላችሁ እዚህ ጉሮሮ የሌን ቃርጋችሁ እኮ ኮመንት እኮ ግም ያርጋችሁ ምጽፉ። የኔ ጌታ የኔ አባት የኔ አባት አንደኛው እሳቷን ያደለው እንዲህ መሀልት ጭድና እሳቶኝ ከዚህ ከዛ ምለው ይሁን ፈለገዬ ይሁን አንተ እስክትሄድ አሁን እኔ እንዴት ነው ማማው? ይሄም ሀሜት አይደለም፣ የአደባባይ ወሬ ሚስጥር በሉት። እንዴት እናውራ ማለት እንዴት ልተንፍስ? ወዴት ልሂድ? እንደው ዘንድሮስ እሺ ምን ነበር ሊያቋረጥኩትኝ? ይታያውሪ ታርቀውማ እኮ አውርተን ጨረስን እኮ። ምን ሊሆን ነገር ላይ ያቆም ነው? ወይ ናዮ ስቶሪ ናዮ ስቶሪዋ ምን መሰላችሁ? እኔ ስረዳት ማለት ነው ሳታውቁኝ በድፍረት ሳናቃት የማውነት እኮ ነው። ማንነቷን ሳና ገና እንደመጣች እንደ እግር እሳት ለብልበናታል። ልጅ ሳናውቃት ማለት ነው ለብልበናታል። ትናንትና ላይ ያያችኋትም እንደ ፊንገር አፏ ውስጥ መረቅ ሞልቶ እያለች ነው ካወራችሁ። ለምን ለዩቲዩባ ዛሬማ የዋንትያን ጨርሳ የሷን ጉሮሯን የተቋረጠው እኔ ምላችሁ የነጆ እንዳሌላ አለቀ ሲነበር የፋኒና የሳምሪ ደግሞ ያምላክ እስራኤል ፋኒዬ ነው ጌታ ፋኒ ሳምሪን እየለመነ በሚገኝበት ሰዓት ሁኔታ ይገኛል። ሁኔታው ላይ ሞቅ ደመቅ ካለ እንሄድበታለን። ብዙም እነሱን አላማማቁትም። በደንብ ሞቅ ሸብረቅ ካለ የሚቀር ነገር የለም፣ እናወራለን። እንዴት ነው የምናወራው? ለሁለቱም ወገን ሆነ እቺ እንጉልፋቶ ቱናይ መንበሩን ብጣላትም እናቷን ብጣላትም ከልጅቱ አልተጣላውኝም። ለሁለቱም እኩል እያደረኩኝ ቅመም ይሆናል። ቡና ጠጡዬ ቅመም ይሆናል። ጣል አለው ካላላ አሞራው ስለሷ አላወራም። ድምጽሽ ምንድነው? ለሐሜት የተዘጋጀ ድምጽ ነው። ምን ቦታኝ እኔ በዋናው ድምጽ አውርቼ አዶናይ ስቶሪ አድርጓል። ምን ላይ ደገመው የኔ አዶናይ ግን አሳዘነኝ ማለት አሳዘነኝ በሌላ ነገር አይደለም። እኔ አሁን እንደዚህ አሳዘነኝ ደግሞ አይ ጌታ ሆይ አምላክ እስራኤል እንደዚህ ወሬ አለቅላቂ ሆኜ ልቅር። ዝም በይ ውዴ። ለምን ሲባል ዝም ባለ አፍ ዝም ይገባበታል። ተለውጧል እኮ ዝም ባለ አፍ ዝም ባይገባም ተለውጧል። ይሄ ማህበረሰብ አሁን ዝም እንደ ወታደር ጥይት ሲመጣበት በደረቱ ነው አይደል ጥይት የሚያሳልፈው። እኛም ማለት ረሃብን በወዳችን ነው ተኝተን የምናሳልፈው። ወሬ ሲሆን ግን እንሞታለን። አየው እኮ አዩ እንዴት እንደምትወድ እዛም ከፈት አድርጎ ጃኒ ጠብቂ። እሷማ በዚህ ሰዓት ጠብቃ ለምን ስለሷ ጆን ዳንኤል ሌላ ጊዜ ሰው መሀል እንዳትገቡ። ሰው መሀል ፍቅር በሁለት አጨብጭቡ። እኔ ናተም አጨብጫቢ ነኝ፣ አስመሳይ ነኝ ጋይስ። ሁላችንም አስመሳይ ነን ጋይስ። ምንም የሚዋሽ የለም። እኔ ለጃኒም አይደለም ለጆን ዳንኤልም አይደለም ለሁለቱም ነኝ። የምንለው ውሸታችንን ነው ጋይስ። አንደኛ በደጋፊ ላለመሰደብ፣ ሁለተኛ ሲታረቁ ጥግ ቀራችሁ ላለመባል እንጂ በውስጣችን ይሄ ሰው ጥፋተኛ ነው ብለን አንዱን ምን የሚባለው አማርኛ ብቻ ለአንዱ አሽቃብጠናል። በሆዳችን ነው ግን ቦኛው ለአንዱ አሽቃብጫለሁ። በምን በሆዴ በአደባባይ አልናገርም ምን ቦጣኝ። በሆዴ ግን የሆነ ሰው ስተተኛ ነው ብዬ የገመትኩት ሰው አለ። ለእናንተ ግን ስመጣ እንዴት ነው የምላችሁ? ጃኒም ጓደኛዬ ናት። ጌም አብረን የምንጫወት አብረን በልተን ጠጥተናል በሀሳብ። ጆን ዳንኤልም እንደዛ። በሁለቱ መሀል እኔ አልገባም። ሁለቱንም እወዳቸዋለሁ። ስለነሱ እናወራም ነው የሚባለው። አሁን ለጃኒ ሳይድ ቢዝ የጆን ዳንኤል እንደኔ አይነት ተከታያለሁ አይደል? ይጨፈጭፈኛል። የለጃኒ ሳይድ ቢዝ ለማነው ለጆን ዳንኤል ቢዝ የጃኒ ደግሞ ይመጡልኛል። ምን ቦጣኝ እናቴ። ለሁለቱም ማሽቃበጥ ይሄ ነው። አጨብጫቢ ነኝ እናቴ። ምን አገባኝ ደከመኝ። ስለ ሰው አመጣ እኔ ብዙ ማማት አልወድም ጋይስ። አሁን ስለ ሰው ምናምን ብዙ ማውራት አልፈልግም። አምላክ እስራኤል ወሬ አታቀብሉልኝ። በቃኝ እህትና ወንድሞቼ ይበቃኛል። በቴሌግራም አትምጡ። በቃኝ አይ ነው በቃኝ ጋይስ። ሰው በቃሽ አለኝ እኮ እማፈቅረው ልጅ በቃሽ ቤታይ ጡልኝ ውዶቼ። እኔ በቃኝ። አሁን ድጋሚ ደግሞ ሲጣሉ እንሄዳለን። ምንም አሽሙር አይደለም። ቀጥታ ለኔ ፍቅር የተናገርኩት ምንም አሽሙር የለውም። ቀጥታ ግልጽ ያለ ስሙኝ። ፊንገሩን አለች ምን አለች ውዶቼ? ታረቁ ሲባል እሷማ ይመቻት አብራ በልታ ጠጥታ። እንዴት ግን ነው የሚቻልላት? ግን እኔ አሁን ለምሳሌ ማርያምን ይሉንታ የሚባል ነገር ይዘኝ ይሉንታ ቢስ እኮ ናት። ገንዘብ ያበረራት። አንቺ ፍቅር አያበረሽም፣ ገንዘብ ሆድ ነው የሚያበረሽ። እናንተ አብራ ፒኪኒ ዳላቸው አብራን ጨፍራ አውርታ እንኳን ምናምን ምንስ ቢሆን አታሳልፊውም። ሲው ሳሪ ነቀጥስት ወሬ ስትወጂ ግን
እኔ ግን ሁሉም ሚስጥር አውቃለሁ፣ ግን አልናገርም። አንቺ ወሬ ንግስት ነኝ ውዴ። ግን እኔ ለአንዱ አላሽቃብጥም፣ ለሁለቱም ነው የማሽቃብጠው። የኔ ልዩነቱ ምንድነው? ሁለት ቤት አጨብጫቢ ነኝ። አንድ ቤት አለ ተታረቋ ውዴ። እሺ ወገን ፊንገር ማናት ውዴ? ለመጀመሪያ ጊዜ ቲክቶክ ከፍቶ የሰጠሽ የጎረቤትሽ ልጅ ነው እንዴ? ለመጀመሪያ ጊዜ ቲክቶክ ከፍቶ የሰጠሽ የጎረቤት ልጅሽ ነው? ምን ነው እስከዛሬ የት ነበርሽ? እነዚህ ሰዎች በሬዲዮ የሚያዳምጡ የፌስቡክ ሰዎች ኧረ እባካችሁ ፌስቡክ ላይ ተቀመጡ። አሁን በእርግጠኝነት የፌስቡክ ሰው ነሽ መጥተሽ ፊንገር ማናት የምትይው እንቁርቲ ሰረስቻት። አቤት እንቁርቲ፣ አቤት እንቁርቲ፣ አቤት እንቁርቲ።